ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ እንዴት ነሽ ጋርኑር አዲስ ነገር አለ ተብዬ መጥቻለሁ እውነት ነው እንኳን በደህና መጣሽ እንኳን ደህና ቆያችሁን እስኪ እንተዋወቅና በደንብ አስጎብኝሻለሁ ብለኸኛል እውነት ነው ስሜ አሚር ሁሴን ይባላል የጋርኑር የማርኬቲንግ ኤንድ ሴልስ ማኔጀር ነኝ ተመልካቾቻችን እንግዲህ የጋርኑር አዲስ ቅርንጫፍ ከፍቷል ጀሞ 3 ላይ ማለት ነው ከጀሞ 1 እና ከፉሪ መካከል ጀሞ 3 ሰይድ ያሲን ህንጻ ፊት ለፊት ይሄንን የመሰለ በጣም ትልቅ ቅርንጫፉን 6ኛ ቅርንጫፉን ከፍቷል የጋርኑር እንግዲህ የተለያዩ የሳሎን በተለይ ደግሞ በማሳመር ነው የምትታወቁት አይደለ ምንጣፎችን መጅሊሶችን በማምጣት መጋረጃም እንዲሁም ደግሞ ለመኝታ ቤት የሚሆኑ በጣም ምቾት ያላቸው ኮምፎርቶችን በማምጣትም በመሸጥ የሚታወቅ ድርጅት ነው የጋርኑርን በዛሬ በነጃሺ ቢዝነስ የጉብኝት ሰዓታችን የማስጎበኛችሁ ነው የሚሆነው እስከ ፕሮግራማችን ፍጻሜ ድረስ የትም እንዳትሄዱ አብራችሁን ቆዩን የጋርኑር እንግዲህ በጣም የሚያማምሩ ምንጣፎችን አቅርባችሁ ያያዩኝ ነውና እንደው ሰዎች ከሌሎች ምንጣፎች በተለይ እናንተን መርጠው እንዲመጡ የሚያደርጋቸው ነገር ምንድነው ማለት እንችላለን አመሰግናለሁ በዋነኝነት እንግዲህ የጋርኑር የሚታወቀው በምንጣፎቹ ላይ ጥራት ላይ አንደራደርም እና ቱርክ ድረስ ራሳችን ሄደን ዲዛይኑንም የስራውንም ሂደት ፕሮሰሶቹን ተከታትለን ራሳችን አስጨነን ነው እዚህ የምናስገባውና በዋነኝነት ደንበኞች እንግዲህ እዚህ ሲመጡ የከለር ጉዳይ አለ የቲክነስ ጉዳይ አለ እንዲሁም ደግሞ የጥራት ጉዳይ አለና ጥጦቹ ክሮቹ ላይ እጅግ በጣም ጥንቃቄ ተደርገው እንዲሰሩ አስደርገን ነው እዚህ የምናስመጣቸው በጣም አስተማማኝ የሆኑ ምርቶችን ስለምናቀርብላቸው እንዲሁም ደግሞ በዋጋ በጣም መጠነኛና ደንበኛ ተኮር የሆኑ ስራዎችን ስለምንሰራ በዛ ልክ ነው እኛን የሚመርጠው በጣም አሪፍ ብዙ ጊዜ ሰዎች ምንጣፍ ሲገዙ እንደው ብናኙ ያስቸግራል በተለይ ልጆች ያሉበት ቤት ምንጣፍ ባናደርግ ነው የሚሻለው ይላሉ ግን ያው አንዳንድ ጊዜ ጥራት ጉዳይ ሊሆንም ይችላልና እስኪ የናንተ ደግሞ እንዴት ነው ያለው ጥራት ማለትም ብናኝ እንዳይኖረው ተደርጎ ያው ከውጭ መጣ እንደሆነ ነግረኛልና ስለዚህ ያው የኛ ምንጣፍ እንግዲህ በዋነኝነት እንኳን ከራሳቸው ብናኝ እንዲወጣ አይደለም ቆሻሻ ራሱ አይዙ በባህሪያቸው ማለት ነው ሲጠረጉ ከላያቸው ወዲያው የሚለቁ የማይመነችኩ ምንጣፎች ናቸው ይህ ደግሞ አንደኛ የጥጡና የክሮቹ የኳሊቲ አይነቶች ይለያሉ ስታንዳርዱን የጠበቁ ምርቶች እንዲመረቱ ስለምናደርግ ደግሞ ለዚህ የደንበኛ ተኮር ስራ ላይ ከፍተኛ የስራ ድርሻ ወስደን ስለምንሰራ አስተማማኝ ናቸው ጥራቱ ምንም ጥርጥር የለውም በጣም ያምራል እነዚህኞቹ ምንጣፍ ናቸው ማለት እነዚህ አሁን የፈር ምንጣፎች ናቸው ብዙ ጊዜ መኝታ ቤት ላይ ምናምን ይጠቀሙታል ደንበኞቻችን እና እነዚህ የፈር ምንጣፍ ነው የምንላቸው አይነቶችም አላቸው ከላይ የምታያቸው ደግሞ የቱርክ ምንጣፎች ናቸው እነዚህ አሁን ለሳቸው ወፍራም ነው ልበል ይሄ ቲክነሳቸው ይሄኛው ደግሞ ጥጡ እንትን ነው በጣም ወፍራም ነው አይነጫጭም እንዲሁም ደግሞ ቆሻሻም አይዝም በዋነኝነት እንግዲህ ያው ሶፋ መሃል አረቢያ መጅልስ መሃል ላይ እንጠቀመዋለን በተለምዶ እና በጣም ውበታቸው አለ በተለያየ ከለር ዲዛይኖች አማራጮችም ይዘን ነው ለደንበኞቻችን የምናቀርበው ማለት ነው አሪፍ እንደ ቱርኮችን ለምን መረጣቸዋቸው በዚህ በምንጣፍ ስራ በዋነኝነት እንግዲህ ያው ቱርክ የምትታወቀው በምንጣፍ ስራዎቿ ነው በእጅም ይሰራሉ አይደለ አዎ በእጅም ይሰራሉ በዋነኝነት ግን ያው ቱርክ ትልቁ ስራዋ ምንጣፍ ነው በምንጣፍ ጥበባቸው በደንብ ይታወቃሉ ምርጫችን የሚያደርግናቸው ቱርኮችን ደግሞ ያው አስተማማኝ የሆኑ ስራዎችንና እንዲሁ ደግሞ በእኛ ፍላጎት ዲዛይን ከለር አማራጭ ይዘውልን ስለሚቀርቡ ለዛ ነው ምርጫችን ያደረግናቸው ምርቶቻቸው ላይ በጣም አስተማማኝ ምርት ናቸው የሚያቀርቡልን ከቱርክ በተጨማሪ እንግዲህ ሌሎች ቅርንጫፎቻችሁ ላይ ከኢራን የመጡ በጀት ሰሩ ምንጣፎችም እንዳሉ እየሰማው ነበር ትክክል በዋነኝነት እንግዲህ ከቱርክ ቀጥሎ የኢራን ምንጣፎችንም እናስገባለን ያው የኢራን ምንጣፍ እንግዲህ ዓለምን የተቆጣጠረችው ኢራንን በምንጣፍ ስራዎቿ ላይ ነው በእጅ የሚሰሩ ስራዎች ናቸው ኢራን የምታቀርባቸውና በሌሎች ቅርንጫፎቻችን ላይም እንግዲህ የኢራን ምንጣፎችን በተለያዩ ከለሮች ዲዛይኖች አማራጮችም እንግዲህ እናቀርባለን ለደንበኞቻችን ማለት ነው አሪፍ በቤት በሆርሙዝ ነው የሚያልፈው ወይስ በሌላ በኩል የኢራን ሲመጣ የኢራን በሆርሙዝ ነው ግን አስቀድመን ያስገባናቸው ስቶኮች ስለነበሩ ይዘናቸው በሌሎች ቅርንጫፎች ላይ ተገኝተናል አሪፍ ሰዎች ምንጣፍ ሲገዙ ምንድነው ማድረግ ያለባቸው አሁን አንዳንድ ጊዜ
ከለሩን ብቻ ማች አድርገው ሊገዙ ይችላሉና እንደው አንተ እዚህ የምንጣፍ ስራ ላይ ረጅም ጊዜ እንደመቆየት ሰዎች ምንጣፍ ሲገዙ ምን ማድረግ አለባቸው ብለህ ትመክራለህ? ያ በዋነኝነት እንግዲህ ምንጣፍ ለመግዛት አንደኛ ፍላጎታቸውን ማወቅ አለባቸው። ፍላጎታቸውን ደግሞ አውቀው ሲመጡ የሚፈልጉት ከቤታቸው ከለር ጋር አብሮ የሚሄድ ምንጣፍ ምን አይነት ነው የሚል ነው። ሁለተኛው ነገር ደግሞ የኳሊቲ ነው ትልቁን ድርሻ የሚይዘው ማለት ነው። ዋጋው ስለቀነሰ ወይም ደግሞ ከፍ ስላለ ብቻ ደንበኞች ምንጣፍ መሸመት አለባቸው ብዬ አላምንም። በዋነኝነት የጥራት ጉዳይ ነው። ስለዚህ ክሮቹ ላይ እና ጥጦቹ ላይ ምን ያህል አስተማማኝ ናቸው የሚል ነው። በጣም ቆንጆ ምንጣፎች ከ30 ዓመት በላይ የመቆየት ባህሪ ያላቸው ከነ ውበታቸው ከነ ለዛቸው ደግሞ እስከ 10 ዓመት እና ከዛ በላይ የመቆየት ባህሪ ያላቸው ቢታጠቡም ቀለማቸው ፌድ አያረግም። እንዲሁም ብናኝ ቅድም ስናነሳ የነበረው ምንም አይነት ብናኞች አይወጡትም ማለት ነው። ስለዚህ እነዚህ ኳሊቲያቸው ላይ በጣም ጥንቃቄ አድርገው ደንበኞች መሸመት አለባቸው። ይህን ደግሞ የሚያገኙት እዚሁ የጋርኖር ላይ ምንም ጥርጥር የለውም አስተማማኝና ዋረንቲ ያለው ፕሮዳክቶች ነው ለደንበኞቻችን የምናቀርብላቸው። ስለዚህ ዋረንቲ ያላችሁ ማለት ነው? አዎ፣ ምክንያቱም እኛ ጋር አሁን ለምሳሌ ልክ በደንበኞች አያያዝ ብልሹነት እስካልሆነ ድረስ ይሄ ነው የሚል ቅሬታ እስካሁንም የለም። ቢኖርም ደግሞ ሄደን እናየዋለን ለምን እንደተፈጠረና ለደንበኞችም ደግሞ ምላሽና መፍትሄዎችን እንሰጣቸዋለን ማለት ነው። እስካሁን ግን አልሐምዱሊላህ ደረሰን። በጥንቃቄ ጉለት አሁን እሳት አቃጥሎት ምናምን ዋረንቲ ያለኝ ብሎ መቀየር አይቻልም። ትክክል። አዎ። ቆንጆ ተመልካቾቻችን በነጃሺ ቢዝነስ የጉብኝት ሰዓታችን እንግዲህ የጋርኖር ተገኝተን ይህንን አዲስ ጀሞ 3 የሚገኘውን ቅርንጫፉን እያስጎበኛችሁ ነው የምገኘው። እዛ ጋር የተለያዩ ምንጣፎችን እያየው ነው። በመጠናቸውም ይለያያሉና ከነዚህ ጀምረን ደግሞ ሙሉ እንድታስጎበኝ። እነዚህ እንግዲህ ሜትር ከ50 በ2 ሜትር ከ20 ምንጣፎች ናቸው። እነዚህ ለጠባብ ቤቶች ለሶፋ መሀል ላይ ማንጠፍም ይቻላል። እንዲሁም ለመኝታ ቤቶቻችንም ለማንጠፍ ደንበኞች ይመርጡታል። የቱርክ ምንጣፎች ናቸው። እነዚህ ደግሞ 2 በ3 ምንጣፎች ናቸው። 2 ሜትር በ3 ሜትር ናቸው። ከላይ ደግሞ የምታያቸው 3 ሜትር በ4 ሜትር ምንጣፎች ናቸው። አሁን እነዚህን ምንጣፎች ሰዎች ሲገዟቸው እንዳለ ነው የሚጠቀሟቸው አይደል? አሁን አንዳንድ ቤት ቦታ ሲጠባቸው ምናምን ይቆራርጧቸዋል እና ምንጣፎቹ ትክክል ያው እንዳለ አይሆኑ። አሁን የቤቱን ሳይዝ አንድ ደንበኛ ሊገዛ ሲመጣ የቤቱ ሳይዝ ስንት በስንት እንደሆነ ወይንም ደግሞ የሶፋዎቹና የአረቢያን መጅሊሶቹ አቀማመጥ ይነግረናል። በዛ መሰረት እንግዲህ ስንት በስንት እንደሆኑ ምንጣፎቹ ስለሚታወቁ የነዛን ልኬት አሲዩም በማድረግ ሽያጮች ይከናወናሉ። እኛ እናዘጋጅላቸዋለን። ካልወደዱትም ደግሞ ለትርፍ የመጣ ነገርም ካለ ደግሞ እንቀየርላቸዋለን ማለት ነው። ስለዚህ እነዚህን ምንጣፎች ግን የሚቆራረጡ አይደሉም፣ እንዳለ እንዲጠቀሙባቸው ነው። ትክክል። እነዚህ ሬድሜድ ናቸው። ሬድሜድ ያለቀለት ምርቶች ናቸው ማለት ነው። ሰዎች ቆራርጦ መጠቀም ከፈለጉ ለእንደዚህ አይነት የተዘጋጃላችሁ አሉ። አሁን ለምሳሌ ወደዚህ ስትመጪ እነዚህ ተቆራጭ ምንጣፎቻችን ናቸው። እዚህ ጋር እንግዲህ የሚቆረጡ ምንጣፎች ናቸው ያሉት እያልከኝ ነበርና እስኪ ስለነሱ ንገረኝ። እነዚህ እንግዲህ ተቆራጭ ምንጣፎች ናቸው። ደንበኞች በፈለጉት ሳይዝ ለምሳሌ የቤታቸው 4 በ4 ከሆነ እዚህ መጥተው 4 በ4 ነው ሲሉ 4 በ4 ምንጣፎች ተቆርጦ እዚሁ ስፌትም ልክ በፋብሪካው አይነት እንደዚህ በምታዩ መሰረት እንሰፋላቸዋለን ማለት ነው። እናንተ ናችሁ ይሄንን የምትሰፉላቸው? ቆርጣችሁ አገልግሎቱ እዚሁ ይሰጣል። ስለዚህ ለተለያዩ አዳራሾች፣ ሆቴሎች እንዲሁም ደግሞ የእምነት ተቋማትና ለመኖሪያ ቤቶች ለመስጂዶችም መጠቀም ይችላሉ ማለት ነው። ትክክል። ብዙ ምንጣፎችን ሳያቸው ማለት ነው ሲልቨር ከለር፣ ቡኒ፣ ሰማያዊ አልፎ አልፎ ቀይ ጣል ያለበት እያየው ነውና እነዚህ ከለሮች ለምንጣፍ ግዴታ ናቸው ወይስ? እስኪ ስለሱ ደግሞ ንገረኝ፣ ስለ ከለሮቻቸው። ያው ከለር እንግዲህ በዋነኝነት የደንበኛ ምርጫን ትኩረትን ይስባልና ደንበኛችን እንግዲህ በዋነኝነት የሚመርጡት የተለያዩ አይነት ከለሮች ናቸው። ስፔሲፊክ እነዚህ የምታያቸው ከለሮች አይኖሩም እና የደንበኞች የተለያዩ አማራጮች እንዲኖሩ ተደርገው ነው ኢምፖርት የምናስደርጋቸው ምንጣፎቻችን። ስለዚህ አሁን ለምሳሌ አንድ ሰው ምንጣፍ ሊገዛ ሲመጣ መጋረጃው ክሬም ከለር ነጭ ከለር ከሆነ ከመጋረጃው ጋር ወይንም ደግሞ ከሶፋውና ከመጅሊሱ ጋር አብሮ ማች የሚያደርግለትን እንዲሁም ደግሞ ከግድግዳ ቀለማቶች ጋር አብሮ የሚሄድለትን ስለሆነ የተለያየ ፍላጎትና አማራጮች ነው ደንበኞች የሚፈልጉት። አንዳንዴ ግን እንደ ፋሽን ደግሞ ሆነው የሚመጡ ነገሮች አሉ። ለምሳሌ ልሙጥ ከለሮች፣ ዲዛይን ያልበዛባቸው ከለሮች የሚፈልጉ አሉ። እነዚህ አሁን ራሱ ዲዛይን ያልበዛባቸው ከሚባሉት ውስጥ ናቸው አይደል? እና የደንበኞችን ፍላጎት ከማሟላት አንጻር ከሁሉም አይነት ምርቶች ነው ይዘን የምንገባው።
አሪፍ። አሁን እኔ ፒንክ ምንጣፍ ብፈልግ አታመጡልኝ? እናመጣለን። በዛት ምንም ችግር የለም። አይ ቆንጆ። እዚህ ጋር ነው በጣም ትንንሽ ምንጣፎችን እያየሁኝ ነውና እስኪ ስለነዚህ ደግሞ ንገረኝ። እነዚህ ብዙ ጊዜ እንግዲህ ልክ ከአልጋሽ ስትወርጂ ያለውን ቦታ ቅዝቃዜውን እንዳይኖር ለእግር የአልጋ መውረጃ ብለን የምንይዛቸው ምንጣፎች ናቸው። ዲዛይንም አላቸው። በጣም ነው የሚያምሩት። እንደምታዩት ዲዛይኖቹም ቆንጆ ናቸው። ለመጠቅለል እንዳንቸገር ግን ኦኬ። እነዚህ አሁን ምንጣፎች አልጋ ስር የሚቀመጡ ምንጣፎች ናቸው ያልከኝ። ብዙ ጊዜ ምንጣፎች ላይ የምናየው ቅርጽ አለ አይደለ? በተለይም ደግሞ ይሄ ኢስላማዊ ቅርጾች የሚባሉ አሉ አይደለ? ለምሳሌ አሁን እቺ ቅርጽ ኢስላማዊ ቅርጽ ናት አይደለ? እንደዚህ አይነት ቅርጾች በብዛት ምንጣፎች ላይ የምናየው ምናልባት ምንጣፍ አምራቾች ሙስሊም ስለሆኑ ነው ወይስ እንደው ስለሚያምር ነው በተፈጥሮ? በዋነኝነት ያው እንደ ምርት ደረጃ የኢራንን የቱርክንም ባክግራውንድ ሂስትሪ ስትመጪ ኢስላሚክ ባክግራውንድ ይዞ ነው የሚመጡት። ያው እስልምና እምነት ተከታዮችም ስለሆኑ ማለት ነው። እና ያ ካልቸር ወደዚህ ይዟቸው የመጣው ነገር አለ። ሁለቱም ደግሞ እጅግ በጣም ውብ ነው። ምክንያቱም ይሄ እነዚህ ዲዛይኖቹ የሚሰሩት በእጅም በምንም ስለሆነ ብዙ ጊዜ እጅ ዕደ ጥበብ የታየበት ነው። ለዛም ነው ቆንጆም ስለሆነ ስለዚህ እነዚህ አይነት እስላማዊ ቅርጾችን በብዛት ምንጣፎቻችን ላይ እናገኛለን ማለት ነው። እንግዲህ ተመልካቾቻችን የጋርኖር ስትመጡ እንደዚህ አይነት በጣም የሚያማምሩ ምንጣፎችን ማግኘት ትችላላችሁ። ይሄ ካልጋችሁ ስትወርዱ እንዳይቀዘቅዛችሁ በጣም ምቾት ባለው ምንጣፍ የሚቀበላችሁ ነው ማለት ነው። ኑና ከጋርኖር ግዙ ማለት እንፈልጋለን። ሌሎችም ምንጣፎችም አሉ። አረቢያ መጅሊስም ያልከኝ ነበር፣ እነሱ ደግሞ እናያቸው። ያው አረቢያን መጅሊስ እንግዲህ እዚህ ቅርንጫፎቻችን ላይ አላስገባንም። ይሄ አዲስ እንደማስመረቃችን ይዘት የቤት እቃዎችን መጋረጃዎችና ምንጣፎችን ነው ይዘን የገባ ነው። እንግዲህ በቀጣይ ቅርንጫፎቻችን ላይ እዚህ ይዘን ስንገባ እንግዲህ ድጋሚ መተሽ እንደምትጎበኝን ያው እመጣለሁ ኢንሻአላህ። ስለዚህ ምንጣፎችና የቤት እቃዎችን ታሳይኛለህ ማለት ነው። ስለዚህ ሳሎናችንን ሙሉ ለማድረግ አንደኛው የጋርኖር ቅርንጫፍ መጥቶ መሸመት ነው ማለት ነው። ትክክል። በጣም አሪፍ። እዚህ እንግዲህ ሱፍራዎች ናቸው። እነዚህ ያው ምግብ ልንመገብ ስንል እንግዲህ የምናነጥፋቸው ሱፍራዎች ናቸው። እነዚህ ሱፍራዎች እንግዲህ በጣም ለየት የሚያደርጋቸው ግራማቸው ነው። እነዚህ አሁን ግራማቸው ልክ ሌሎቹ ጋር እንደምታገኛቸው አይነት አይደሉም። እጅግ በጣም ወፍራም ናቸው። በጣም ወፍራም ነው። በእሳትም ቶሎ የማይቃጠል ነው። ውበቱም እንዲህ የሚጫጫርና እንትን የሚል አይደለም። የፕላስቲክነት ታይፑ አንዳንድ ሱፍራዎች ብዙ ጊዜ እያጠፍን ነው አይደል እናስቀምጣቸው። የዛ ጊዜ የመቆረጥ ምናምን ባህሪ ያላቸውና የሚታጠፉበት ቦታ ላይ ከለራቸውንም የመቀየር ባህሪ ያላቸው። እነዚህኞቹስ እንዴት ናቸው? እነዚህ እንደዛ አይደሉም። እንደዛ የሚሆንበት ምክንያት በዋነኝነት የሪሳይክል ምርቶች ሲሆኑ ነው። ሁለት ደግሞ የቲክነሳቸው ታይፕ በጣም አነስተኛ ወይንም ደግሞ ከስታንዳርድ በታች ሲሆን ነው። እነዚህ ግን ፒውር ቨርጅን ንጹህ የጥሬ ዕቃ ግብአቶችን ተጠቅመው ነው የሚመረቱት። በዛ ላይ ደግሞ ግራማቸውን በጣም ወፍራም ከመሆኑ አንጻር ለረጅም ጊዜ ልንገለገልባቸው ውበቱም ቲክነሱም ሳይቀንስ ከለራቸውን እና እንደዚህ ውፍረታቸውን ስታይ እንግዲህ ከምንጣፍ ጋር ያሳስታል ማለት ነው። ትክክል። ኳሊቲ ፕሮዳክት። ይሄኛው ምንጣፍ ለየት ያለ ሆኖ አየሁት። እነዚህ ደግሞ የኮሪደር ምንጣፎች ናቸው። የተለያዩ ሆቴሎች እንዲሁም ለመኖሪያ ቤቶች ደረጃ ላይ ኮሪደር መውጫዎች ላይ በተለያዩ አማራጮች በከለርም በዲዛይንም በሳይዝም አማራጮች አሉ። እነዚህ አሁን ለምሳሌ ይቆረጣሉ። እነዚህ ራሳቸው ማለት ነው። ኦኬ መቆረጥ ይችላሉ። እነዚህ በጣም ወፍራም ናቸው። ምን ያህል ካሬ ነው የምትፈልጊው ተብሎ በዛ አንቺ በፈለግሽው ካሬ መሰረት ተቆርጦ እንደዚሁ እንደ ፋብሪካው ኦቨርሎክ እንሰፋዋለን ማለት ነው። እዚህ ጋር እንግዲህ በጣም የተዋቡ የቤት እቃዎችን እያየን ነው። እነዚህም የጋርኖር ምርቶች ናቸውና የጋርኖር የሚገኙ ናቸው። እስኪ ንገረኝ ስለነዚህ። ይሄ ለየት ያለ ነገር ነው። እስኪ እነዚህ እንግዲህ ስቶቮች ናቸው። ከተለምዶ ከምናውቃቸው አይነት ወጣ ያሉ የማብሰያ አይነቶች ናቸው። እነዚህ እንግዲህ በተለያዩ አማራጮች አሉ። ባለ ሳይዝም አለ፣ ባለ ሁለትም አለ። ይኸው ምንም አይነት የኤሌክትሪክ የሚታየሽ ነገር የለም። ሁሉም በሴንሰር ነው የሚሰራው። ስለዚህ እነዚህ ነገሮች በተለያዩ ቅርንጫፎቻችን ላይ ማግኘት ይችላሉ ደንበኞቻችን ማለት ነው። ለነዚህ የቤት እቃዎቻችሁም ዋረንት ያላችሁ ማለት ነው?
እነዚህ እንደምንጣፉ አሁን ለምሳሌ ብዙ ጊዜ ከአጠቃቀም ጋር በተገናኘ የብልሽ ችግር እስከሌለው ድረስ ምንም አይነት ችግር ቢገጥማቸው ክል ቢገጥማቸው የጋርኖር መተው ቢጠይቁ እናስተናግዳቸዋለን። አሪፍ። እዚህ ደግሞ ቦይለሮች ናቸው። የውሃ ማፊያዎች ናቸው። እጅግ በጣም ጥራታቸውንና ደረጃቸውን የጠበቁ ቦይለሮች ነው እዚህ ያስገባን ያለ ነው። ያው ከተለምዶ እንግዲህ በተለየ ነው ይዘን እየገባን ያለ ነው። ምንድነው ለየት የሚያደርገው የሚለውን ደግሞ ንገረኝ። በዋነኝነት አሁን ይሄ የከለር ምርጫ ነው። ሁለተኛ ደግሞ የኳሊቲ ነው። ብዙ ጊዜ አይተሽ እንደሆነ ቶሎ የመቃጠልና የመበላሸት ባህሪ ያላቸው፣ እነዚህ ግን የኤሌክትሪክ አጠቃቀማቸው ውስጣቸው ፓወራቸው ስታንዳርዱን የጠበቀ እቃዎች ናቸው ይዘን እየገባን ያለ ነው። ስለዚህ ቶሎ ውሃን የማፍላት ባህሪ ያላቸው። አሪፍ። ሌሎችም የቤት እቃዎችን እያየሁኝ ነው። እዚህ ጋርም የፒዛ መስሪያዎች አሉ። ብረት ድስቶችም አሉ። በጣም ለየት ያሉ ብረት ድስቶች፣ እነዛም ደግሞ ወጥ ማቅረቢያዎችም አሉ። ሲኒም ሮኮቦቶች፣ ሁሉም በቃ ሳሎን ቤት የሚገባ ነገር በሙሉ አለ ማለት እንችላለን። እነዚህ መጋረጃዎችም የእናንተ ናቸው። እዚሁ ጨርቆቹን እያስመጣን እንግዲህ ደንበኞች በፈለጉት ሜትር እዚሁ እኛው ራሳችን እንሰፋላቸዋለን ማለት ነው። ኦኬ ሶ እነዚህ እናንተ ናችሁ የምትሰፋቸው? ጨርቆቹን እኛ እናስገባለን። ስለዚህ በሰው በፈለገው ሜትር እኛ አገልግሎቱን እንሰፋለን ማለት ነው። ስፌት ስራ ማለት ነው። ስለዚህ ዋናው እኮ አገራችን ውስጥ እንዴት ነው የጨርቅ ቆንጆ ጥራት ያለው ጨርቅ ማግኘት ነው አይደለም ያስቸግረው። እሱን ከውጭ አምጥታችሁ ደግሞ እየሰራችሁ ነው። እውነት ነው። ቆንጆ። እንግዲህ ሌሎችም ቅርንጫፎች አላችሁ። ይሄ 6ኛ ቅርንጫፋችሁ ነው። እውነት ነው። ዛሬ በዋነኝነት ደግሞ ይህንን ሰይድ ያሲን ህንጻ ፊት ለፊት ጀሞ 3 ሰይድ ያሲን ህንጻ ፊት ለፊት የሚገኘውን 6ኛው ቅርንጫፋችሁን ለማስመረቅ ነው የጋበዛችሁ። እውነት ነው። እንዴት ይመስላል የዛሬው ፕሮግራም? እስኪ ምን አስባችኋል? ያው የዛሬው ፕሮግራም እንግዲህ በዋነኝነት ለዚህ ቀን ያበቃን ደንበኞቻችን ናቸውና የትን ልክፈት ወይንም ደግሞ የደንበኞች ፍላጎት ምንድነው የሚለውን ነገር ስናጠና ያው 3ቱ ቅርንጫፎቻችን መርካቶ ላይ ነው የሚገኙት። ጣና ፍራሽ ስራና ሲኒማ ራስ ማለት ነው። 2ቱ ቤተልና አንፎ ላይ ነው የሚገኙት። ስለዚህ ደንበኞች መርካቶ ድረስና ቤተል አንፎ ድረስ ከሚሄዱ እዚሁ የጀሞ 3 ነዋሪዎችን ጀሞ አካባቢ የሚኖሩና ፉሪ አካባቢ ያሉ ነዋሪዎችን አማካኝ የሆነ ቦታ ላይ ይዘን የተገኘ ነው። በደንበኞች ጥያቄ መሰረት ነው ማለት ነው። እንዲሁም ደግሞ አይተሽ እንደሆነ መንገዱ ከሰበታ ከወልቂጤ ወደ ጅማ የሚያስወጣ መንገድ ነውና የክልል ደንበኞቻችንም እንዲሁ በችርቻሮም ሆነ በኤጀንት በወኪል አከፋፋይ ሆነው ለሚሰሩም ምቹ የሆነ መንገድ ላይ ነው የከፈትነው ማለት ነው። በጣም አሪፍ። ስለዚህ ከወልቂጤም ከጅማም የሚመጡ ከጀሞ ነዋሪም ፉሪ ነዋሪም የሆኑ አለም ገና ነዋሪም የሆኑ ሰዎች የጋርኖር ምርቶችን ጀሞ 3 ሰይድ ያሲን ህንጻ ፊት ለፊት ጋርኖር መታችሁ እንግዲህ የጋርኖር መታችሁ ማግኘት ትችላላችሁ። የነጃሺ ቢዝነስ ተከታታዮቻችን መታችሁ ይሄንን የመሰሉ የቤት እቃዎች እንዲሁም ደግሞ መጋረጃዎች፣ ምንጣፎች እንድታገኙ እንድትገዙ እንጋብዛቸዋለን። ፕሮግራሙ እየተጀመረ ነው አይደለ? አዎ እየተጀመረ ነው። ስለዚህ ወደዛው ነው ወደ ፕሮግራማችን። እሺ ቢስሚላህ ሰላም አለይኩም ወራህመቱላሂ ወበረካቱ። እንኳን በደህና መጣችሁ። አሚር ሁሴን እባላለሁ። የጋርኖር የገበያና ሽያጭ መምሪያ ስራ አስኪያጅ ነኝ። የዛሬው ፕሮግራማችን እንግዲህ 6ኛ ሱቃችን አስመልክቶ የምንከፍትበት የሪቫን ቆረጣ እንጀምራለን። በመቀጠልም ደግሞ ከኛ ጋር አብረውን የሚሰሩ ደንበኞች እንዲሁም አጋሮቻችን የተለያዩ ሀሳብ አስተያየቶችን የምትሰጡበት ሰዓት ይኖራል። እንዲሁ በመቀጠል ደግሞ የሻይ ሰዓት ይኖረናል። ሻይ ቡና የምንልበት ሰዓት። አልহামዱሊላህ ሰላቱ ሰላም አላ ረሱልላህ። የራመቱን በረላ ይክፈተው ከፍቶታል አይቁም። ይሄ እኮ ለጋርኖር ብቻ አይደለም፣ ሁሉም ቤተሰብ አልহামዱሊላህ ለዚህ ደረጃ ለሌላው ደረጃ ደርሰናል። ለሁላችንም ክብረ ሰጠን። የጋርኖር ሐቂቃ ነው የሚለው እኛ አልহামዱሊላህ እና እንና ሲያላትፋይ በስልጥኛ ነው የሚለው ይቅርታ ምን በሉ አይንና ሰላትፋይ ርዝቁን አላህ አስፋው ገደብ አይኖርበት። ያ አላህ ያ ረቢ ያ አላህ ያ ረቢ። እኛ የጋርኖር ከመጣ ጊዜ ጀምሮ አንድም ሐቂቃ ነው የሚለው ሁሉም ቤተሰብ ሰራተኛም ሆነ ቤተሰብ
አንድ እንደም ድህነት ያየበት ነገር የለም። ሐቂቃ ነው የሚለው አልহামዱሊላህ እና እድሜና ጤና ለነሱ እንመኛለን። የጋርኑር እንግዲህ የሞቷቸው የቤት ብርሃን መሰለኝ አይደል? የቤት ብርሃን ኢንሻአላህ የየሰፈሩ ብርሃን ይሆናል ብለን ተስፋ እናደርጋለን። ኢንሻአላህ በየሰፈሩ ቅርንጫፎች በዝተው ጥሩ ስራ ተሰርቶ የጋርኑር ከፍ ብሎ የምናይበት ጊዜ ኢንሻአላህ ይመጣል። በድጋሚ እንኳን ደስ ያላችሁ፣ እንግዶችም እንኳን ደስ ያላችሁ ለማለት ወዳለሁ። አመሰግናለሁ። ስለመጣችሁ እንግዲህ በጣም ነው የምናመሰግነው። እንዲሁም ደግሞ በሌሎች 5 ቅርንጫፎቻችን ላይም መታችሁ እንግዲህ እንዲህ አይነት ቆይታ እንደምናደርግ ትልቅ ተስፋ አለን ከእናንተ ጋር። እንዲሁም በተጨማሪ ሌሎች ፕሮግራሞቻችሁ ላይም ደግሞ ከነጃሺ ጋር በልዩ ፕሮግራሞች አብረን እንደምንሰራ እምነቴ ነው። ከ6 ቅርንጫፎች ባሻገር ደግሞ 7 8 እያልንም ስንመጣ ነጃሺ እንደምትከተሉንና የስራ አጋሮቻችን ሆናችሁ አብረን ስራችን እንደምታደምቁልን እምነታችን ነው። ኢንሻአላህ እንግዲህ ነጃሺ ቢዝነስ ፕሮግራማችን እንደሚታወቀው የተለያዩ የቢዝነስ ተቋማትን እየሄድን እየጎበኘን ለተመልካቾቻችን እያደረስን የቢዝነስ ተቋማቶችንም ጋር አብረን እየሰራን ነው የምንገኘው። ከየጋርኑር ጋር አብረን እንሰራለን ብለን ተስፋ እናደርጋለን። ተመልካቾቻችን እንግዲህ በዛሬው የነጃሺ ቢዝነስ የጉብኝት ሰዓታችን የጋርኑር የከፈተው አዲስ 6ኛ ቅርንጫፍ ተገኝተን ይህንን የመሰለ ፕሮግራም አስጎብኝተናችኋል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። በቆይታችንም ጥሩ ነገር እንዳገኛችሁ ደግሞ ተስፋ እናደርጋለን። በሚቀጥለው ሳምንት በሌላ ፕሮግራም እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ቻው። እንሰናበት አይደል? ሰላም አለይኩም። ቻው። ተመልካቾቻችን በጉብኝት ሰዓታችን የጋርኑር አረቢያ መጅሊስና ምንጣፍ ጋር ያደረግነውን ቆይታ በተከታተላችሁት መልኩ ወደ እናንተ አደረስናችሁ። እንግዲህ የጋርኑሮችን ሄዳችሁ እንድትጎበኟቸው አዲሱን ቅርንጫፋቸውን ጀሞ 3 ያለውን ቅርንጫፋቸውን ጨምሮ ሌሎችንም ቅርንጫፎቻቸውን ሄዳችሁ እንድትጎበኙ በዚሁ አጋጣሚ እንጋብዛችኋለን። ሌሎችም ተመልካቾቻችን እንግዲህ የተለያዩ እንድንጎበኝላችሁ የምትፈልጓቸው ተቋማት ካላችሁ፣ አዳዲስ የቢዝነስ ሀሳብም ካላችሁ ከስር ያለው ስልክ ቁጥር ተጠቅማችሁ ብትደውሉልን እኛ ደስ ብሎ ነው የምንቀበላችሁ። ምርጫችሁን ነጃሺ ቲቪ አድርጋችሁ ነጃሺ ቢዝነስ ፕሮግራማችንን ስለምትከታተሉን ሀሳብ፣ አስተያየት፣ ጥቆማችሁን ስለምትሰጡን ደግሞ እጅግ አድርገን እናመሰግናለን። በሚቀጥለው ሳምንት በሌላ ፕሮግራም እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።